አንድ 18 ዓመት ልጅ በሰው እጅ ተገሎ ኤባ ነው ስሙ መሰለኝ ትክክለኛ ስሙን አላውቀውም፣ ግን ቪዲዮዎች አይቼ ጓደኞቹ ኤባ ብለው ሲጠሩት የሰማሁት እና በሰው እጅ ተገሎ ሞቶ ተገኝቷል። ፍትህ ለቢባ ያራዳ ልጆች ፍትህ ለቢባ። አሁን ዝም ካልን ሁላችንም ይደርስብናል። ነገ ወደኛ ነው የሚመጣውና ማለት ይህንን ነገር ካሁን ማስቆም አለብን። ይኸው እዚህ ጋር ነበር የተቀመጡት። እዚህ ጋር ነበር ከጓደኞቹ ጋር የተቀመጠው። እዚህ ጋር ነበር የተቀመጠው። ከዚህ ጋር ነው የመጡበት። ከዚህ ጋር ነው የመጡበት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሻለሁ። እንግዲህ በአዲስ አበባ ወጣቱ ሰላማዊ ሰልፍ እየወጣ ፍትህ እያለ እየጠየቀ ነው። ምንድነው የተከሰተው? እንግዲህ ነገም ለኛም አይተርፍም ብለው ወጣቱ በጣም ድምጹን እያሰማ ነውና ይሄ የተከሰተው ነገር ምን እንደሆነ አስቃኛችኋለሁ። እንግዲህ በዚህ ወገን በዚህ የአርሲ ወገኖቻችን ይገደላሉ። በዚህ ደግሞ እንዲህ አይነት ነገር ምን አይነት እንደሆነ አላውቅምና እግዚአብሔር ምሕረቱን ይላክልን። ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር ምሕረቱን ይላክልን እያላችሁ ላይክ እና ሼር እያደረጋችሁ ጀምሩ። ከሁሉ በፊት ይህን ነውር ተመልከቱት። ስጦታውን ከመመልከቱ በፊት አይኑ ተጋርዶ ነበር። ሚስት እንግዲህ ለባሏ የሚገርም አስገራሚ ስጦታ ሰጥተዋለች። ይህም ለልደቱ የሚሆን የድንግል ሴት ስጦታ ነው። በዚህም ባልየው ተገርሟል። በሚስቱ ፍቅርና ታማኝነት እንደዚሁ እምነት ተደንቋል ነው የተባለው። በዚህ ዓለማችን በጦርነት በታመሰችበት ሰዓት ላይ ይህ ዜና አነጋጋሪ መሆኑም እንግዲህ ልዩ ትኩረትን ስቧል ማለት ነው። ሚስት ለባል ለልደቱ የሚሆን የድንግል ሴት ስጦታ ነው እንግዲህ የሰጠችው። እናንተ ለልደታችሁ ምን አይነት የተለየ ስጦታ ተሰጥቷችሁ ያውቃል? እንደዚህ አይነት ስጦታ ቢቀርብላችሁ ምን ታደርጋላችሁ? ለማንኛውም ሐሳብና አስተያየቶቻችሁ ኮሜንት ላይ ጻፉልን። መረጃ ሌሎችን እንድትሽ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። ምን አይነት ጊዜ እንደደረሰን እኮ አላውቅ። ነውር ጌጥ ሆኖ በአደባባይ የሚነገርበት እንግዲህ ሚስት ናት። በመጽሐፍ ቅዱስ በየትኛውም ሂዱ፣ በእኛ ሃይማኖት ተመልከቱ። አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ነው። እንግዲህ ሚስትየው ምን አመጣችለት ማለት ነው? ድንግል የሆነች ሴት ስጦታ ሰጠችው እኮ ጊፍት ማለት ነው። እንዴት ምን አይነት አይምሮ ቢኖር ነው? ምን አይነት ሐሳብ ቢኖር? እሺ ይሄ ሳይሆን ዜና ተብሎ በሚዲያ ላይ የሚቀርብ ነው። ስንቱ እኮ አሁን ማሰብ ማይችሉ አሉ፣ ህፃናት አሉ፣ የተለያዩ አካላቶች ናቸው ስልክ የሚጠቀሙት ይሄን ማህበራዊ ሚዲያ የሚጠቀሙት ማለት እንዲህ አይነት ነውሮች እየወጡ ጌጥ ሆነው በአደባባይ ይነገራሉ። ምን አይነት ዘመን እንደደረስን ይሁን፣ ምን አይነት ጊዜ ላይ እንደደረስን ይሁን። እግዚአብሔር ይማረን። በረከቱን የሚወስደው ማን ነው? ላይክ ያደረገነው። በረከቱን የሚወስደው ማን ነው? ላይክ ያደረገነው። የሚወስደው ማን ነው? ፎሎ ያደረገነው። ዜማልክ ይሰብራል። የሚወስደው ማን ነው? ሸር ያደረገነው። በረከቱን የሚወስደው ማን ነው? ላይክ ያደረገነው፣ ሸር ያደረገን፣ ፎሎ ያደረገን። እሺ በረከት ለመውሰድ ከፈለጋችሁ ላይክ ፎሎ ማድረጋችሁ አትርሱ። እሺ ክቡር ወንድሞቻችን፣ እኔ እንጃ እኔ በጣም የሚገርም ነው። አባቶቻችን እንግዲህ ከመጠምጠም መማር ይቅደም ይላሉ። አንዳንዴ ትምህርት እንግዲህ ይሄ የቅዳሴ ማወቅ፣ ማህሌት ማወቅ፣ ድጓውን መማር፣ ቅኔውን መማር አይደለም። አንዳንዴ ስለ ቤተክርስቲያን ስርዓት ልናውቅ ያስፈልጋል። እንግዲህ እኛ ያው መስቀል ይዘው ካህናት ተብለው ጠምጥመው እንግዲህ በረከቱን ለማግኘት ላይክ አድርጉ ሼር አድርጉ ማለት ምን አይነት ነገር ነው? እንደው በእነዚህ ልክ ነው አሁን ቤተክርስቲያንስ የምትገመተው? በላይክና በሼር ነው እንዴ በረከትስ የሚገኘው? ምን እንዴት ነው የምታስቡት? አንዳንዴ ሚዲያ ላይ ወተን ስልክ ስላለንና መቅረጽ ብቻ ስለቻልን ማይሆኑ ነገሮችን እየቀረጽን መልቀቅ፣ ከኛስ ምዕመናኑ ምን ይማራሉ? ከኛስ ምዕመናኑ ምን ያተርፋሉ? እንዴት ነው ምዕመናኑን ስርዓት የምናስተምራቸው? እንዴት ነው የቤተክርስቲያንን ክብር የምናስተምራቸው? በላይክና በሼር አሁን ሰው በረከት ታገኛለህ በረከቱ እንዳያልፍ እኮ የዋን ምዕመናን አሉ ላይክ እያደረጉ የአባ በረከት ደረሰኝ የሚሉ። ኧረ እባካችሁ አትጃጃሉ፣ ተጃጅላችሁ አታጃጅሉ። ይልቅ እንዲህ በረከቱን የሚወስደው ላይክ ያደረገና ሼር ያደረገ ብሎ እንዲህ አይነት ከመጃጃል ጸሎት ብታደርጉና ሀገራችን ላይ የመጣውን መከራ ፈጣሪ ይቅር እንዲለን ምሕረቱን እንዲልክልን ብታደርጉ አይሻልም? በጣም ነው የሚያሳዝነው። እግዚአብሔር ለሁላችንም ማስተዋል ያድርግልን። እሺ በአዲስ አበባ ምንድነው የተከሰተው? እስቲ የወጣቱን ድምጽ ላሰማችሁ።
ሀይ ጋይስ እንዴት ናችሁ? በእንደዚህ አይነት ቪዲዮ መጥቼ አላውቅም፣ ግን በቃ በጣም ስላዘንኩኝና በጣም ልቤ ስለተሰበረ ነው የመጣሁትና አይ ቲንክ ከትናንት ወደ ብቻ አላውቅም። እኔ አሁን ነው ወንድሜ መጥቶ የነገረኝ እንደዚህ አይነት ነገር እንዳለና አንድ 18 ዓመት ልጅ በሰው እጅ ተገድሎ ኤባ ነው ስሙ መሰለኝ፣ ትክክለኛ ስሙን አላውቀውም፣ ግን ቪዲዮዎች አይቼ ጓደኞቹ ኤባ ብለው ሲጠሩት ነው የሰማሁት እና በሰው እጅ ተገድሎ ሞቶ ተገኝቷል። የሆነ የወንዝ ጭቃ ውስጥ ነገር ነው ተጥሎ የተገኘው እና ጓደኞቹ በጣም ነው የሚያሳዝኑት። በጣም ነው የሚያሳዝነው። ልጁ የሞተበት ሁኔታ በጣም ያሳዝናል። በሰው እጅ መሆኑ ከዛ ይህን ያክል ቀን አለመገኘቱ እና ላይክ በጣም ህጻናት ናቸው። እንደዚህ መደረግ የለበትም። ሰሞኑንም ሌሎች ልጆች 3 ልጆች አካባቢ ሞተዋል እንደዚህ ተብሏል እና በጣም ነው የሚያሳዝኑት። ስፔሻሊ ጓደኞቹ ወንድሞቹ በጣም በጣም ያሳዝናሉ። ላይክ ምን እንደሚያደርጉ ምን ማድረግ እንዳለባቸው ራሱ አያውቁም እና ሜቢ እነሱ እየተፍጨረጨሩ ነው፣ ላይክ እየሞከሩ ነው ቪዲዮ ለመስራት ሰዎች እንትን ለማለት ምናምንና የህግ አካላቶችም ካላችሁ ምን ማድረግ እንዳለባቸው ለቤተሰቦቹም ሆነ ለሱ ለጓደኞቹ ምን ማድረግ እንዳለባቸው እንድትነግሯቸው በደንብ ቪዲዮ እንትን እንዲል እና ብዙ ፎሎወር ያላቸው ቲክቶከሮች ደግሞ ይሄንን እንትን በደንብ ጊዜ ሰጥተው ቪዲዮ እንዲሰሩ ለሰው እንዲያደርሱ ለመጠየቅ ነው የመጣሁት። በጣም በጣም ነው ልቤ የተሰበረው። በጣም ነው የሚያሳዝነው እና ሞር እንደዚህ አይነት ኮንተንት ያላችሁ ሰዎች፣ ዜና የምትሰሩ ሰዎች ብታግዟቸው፣ ፍትህ እንዲሰጠው ብንጠይቅለት፣ ላሉትም ልጆች ሰላማቸውን እንዲኖር ለማድረግ ሴፍ እንደሆኑ ምንም ማረጋገጫ የለንም። እሱን ጋራንቲ ለማድረግ ብናግዛቸው ለማለት ነው እና ያ ነፍሱ በገነት ትረፍ። በጣም ያሳዝናል። ጀለሳችን ተገሎ ማለት ነው። የምን ፍትፍት እያልክ መጮ ነው ቲክቶክ ላይ እየመጣ የምን ፍትፍት ነው። ገዲውን አፈላልጎ መግደል ማለት ነው። ሙሉ የሸገር ልጅ መብርሃን ኃላፊነት ነው። ምንም ሳያረግ ማለት መብርሃን ነው የምልህ። በቢዲ ተፈንክቶ የተገደለው እዚህ ጋር ደግሞ ፍትህ ስላልክ ማንም አያዳምጥም። ገዲውን አፈላልጎ መግደል ማለት ሙሉ የሸገር ልጅ ስራ ነው። በቃ ማርያም ነገ ማለት መብርሃን ነው የምልህ። ዛሬ እሱ ጋር የደረሰው ነገ እኛ ጋር እንደማይደርስ ምን ዋስትና አለ? ነገ የሸገር ልጅ ላይ እንደማይደርስ ምን ዋስትና አለ? አቡነ አረጋዊ ነገ እኛ ጋር ይደርሳል። ይኸው አቡነ አረጋዊ ነው እዚህ ጋር ማለት ዝም ብለህ መተፍትፍት ምን ጥቅም? ፍትህ ብራዚል አትገላለጥ፣ አትንበላለጥ፣ እንዳትበለጠጥ አተ ፍትህ ለቢባ ያራዳ ልጆች፣ ፍትህ ለቢባ። አሁን ዝም ካልን ሁላችንም ይደርስብናል። ነገ ወደኛ ነው የሚመጣውና ማለት ይሄንን ነገር ካሁኑ ማስቆም አለብን። ፍትህ ለቢባ፣ ፍትህ ለሸገር ልጅ ቅዱስ ገብርኤል፣ ፍትህ ለኛ። ዝም ብለን ከመሬት እየተነሱ ለሚቀጠቅጡ ለኛ ፍትህ ያስፈልገናል። እመቤቴን እኛ ድብሩና ይሄ አሁን ድብሩኛል። ቅዱስ ገብርኤል እንዴ ምንም ሳታደርግ ምናምን ከመሬት ተነስቶ ምናምን ነገር ሁሉም እኛ ላይ ነው እንዴ ቢፈነጨው? እኛ ላይ ነው እንዴ አቅሙን የሚያሳየው? ያራዳ ልጆች፣ ኧረ በስመ አብ እመቤቴን የሌለ ከፍቶናል። ያራዳ ልጆች እኛን ሀይ ሚሊዮን ሰው ነው ያጣነው። ቅዱስ ገብርኤልን እንደዚህ አይነት እጥያም እናቱን ልብዳት እንደዚህ ፍትህ ያስፈልገናል። ሰላም እንዴት ናችሁ? ይህንን ቪዲዮ ከመቼውም ጊዜ በላይ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳትረሱ። የሶስቱ ወንድማችንን የዳዊትን የኤባንና የናቶሊን ቪዲዮም ሆነ ሜሴጆች በውስጥ በጣም ብዙ ሰው ልካችሁልኛል። ነፍሳቸውን በአጸደ ገነት ያኑርልን እና ግራ የገባኝ ነገር ቢኖር ሶስቱም በሰው እጅ ነው የሞቱት። ሶስቱም ወጣቶች ናቸው። ሶስቱም ወንዶች ናቸው። አንዱ በፖሊስ ነው የተገደለው ተብሏል። አንዱ ደግሞ ከትምህርት ቤት ሲመለስ ነው ተብሏል። አንዱ በምን እንደሆነ አላውቅም፣ በሰው እጅ እንደሆነ ግን አውቃለሁ። እና ምን ለማለት ፈልጌ ነው፣ በቃ ከጸብ ራሳችንን እናርቅ ለማለት ነው። እነሱ በእርግጥ ተጣልተው ምናምን ነው ብዬ አላስብም። በደንብ የተጣራ ነገር አላካችሁልኝም። ግን በቃ ራሳችንን እንጠብቅ። አሁን ያለንበት ጊዜ ማንም ሰው መሳሪያ የሚይዝበት፣ ማንም ሰው ስለት የሚይዝበት፣ ወጣቱም እርስ በእርስ ነው የሚጨፋጨፈው። አሁን በእርስ በእርስ የምንጨፋጨፍበት ጊዜ ሳይሆን የምንተጋገዝበት ጊዜ ነው። ምክንያቱም
ፍትህ ይገባቸዋል። እነዚህ ልጆች ለሶስቱም ፍትህ ይገባቸዋል። ቤተሰቦቻቸው በጣም አዝነዋል። እኛም በጣም አዝነናል። ጓደኞቻቸውም ሁሉም በጣም አዝነዋል እና ግዴታ ፍትህ ይገባል። የሰው ነፍስ ስፔሻሊ ደግሞ የወጣቶች በዚህ ደረጃ ዝም ብሎ ሲቀጠፍ ማየት በጣም ከባድ ነውና ብቻ ለሁላችሁም መጽናናችንን እየተመኘን ፍትህ ይገባቸዋል ለማለት ነው። ወጣቶች ራሳችሁን ጠብቁ። ካልተገባ ቦታዎች እናርቅ። ራሳችንን ከጸብም ሆነ ከግርግር በቃ ከብዙ ነገር ራሳችንን እናርቅ። ራሳችንን እንጠብቅ። ለቤተሰቦቻችን ሲባል ለራሳችን ሲባል እና ከመቼውም ጊዜ በላይ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ፍትህ ይገባቸዋል። ለሶስቱም ለሁላችሁም መጽናናቶችን እመኛለሁ። የራሷ አድሮባት የሰው ታማስላለች አሉ። እውነታቸውን ነው። አርሲ ላይ የተከሰተውን ነገር ሰምታችኋል። ለምን ጋዜጠኞች ዝም እንዳላቸው አላውቅም። እባካችሁ አንድ ይህን ቪዲዮ አይታችሁ እንመለስ። ይኸው እዚህ ጋር ነበር የተቀመጡት። እዚህ ጋር ነበር ከጓደኞቹ ጋር የተቀመጠው። እዚህ ጋር ነበር የተቀመጠው። ከዚህ ጋር ነው የመጡት። ከዚህ ጋር ነው የመጡበት። ከጓደኞቹ ጋር እዚህ ጋር ቁጭ ብሎ ነበረ። ፖሊሶቹ ከዛ ጋር መጡበት። ከዛ ላሳየችሁ ወደዚህ ሮጠ። ኤባ ወደዚህ ሮጠች። ከዛ ጓደኛው ወደዛ ነው የሮጠው። ልክ እሱ ወደ ላይ ሲሮጥ ከኋላ ቤቢሾ ፖሊሶቹ በማርያም እያለ ሲለመናቸው ሰምቷል። እዛ ጋር ነው ይሄ ወንዝ ወስዶት እዛ ጋር ነው አስክሬኑ ተገኘ የተባለ። በዛ በኩል አሳያችኋለሁ። እዛ ጋር ነው አስክሬኑ ተገኘ የተባለ። ጋዜጠኞች ለምን ዝም እንዳላችሁ ባላውቅም በአንድ ቪዲዮ መፋታት ምናምን ብሎ ነገር የለም። ፍትህ እንዲሰፈን እዚህ ሀገር መስራት አለባችሁ። የሰው ማማሰል አይሰራላችሁ። እስቲ ስለራሳችሁ ሀገር ስሩ እባካችሁ። የሰው እያመጣችሁ ማለት ነው ጆሮአችንን አታድምጡ፣ ልባችንን አታደካክሙት። የሰውን ሳይሆን የራሳችንን ችግር እዚህ እንፍታ። መጀመሪያ ኮመንት ላይ ገብታችሁ ደግሞ የምትቀበጣጥሩ ሰዎች ማለት ነው፣ ቀባጣሪ ወረኞች ማለት ነው፣ ዝም ብላችሁ ለሰው አታራግቡ። እንትና እንትን ታላቆመች ኢትዮጵያ እንትን ትላለች እንትን አትበላኪ። መጀመሪያ የራስህን ማለት ነው ህግና ደንብ አስከብር። መጀመሪያ እዚህ ምድር ላይ ኢትዮጵያ ላይ ህግ እንዲሰፈን አድርግና ሄደ የሰውን ማማሰል ትችላለህ። መጀመሪያ የራስን አማስልና ማለት ነው። ሁላችንም እስቲ እንቆጠብና ለአርሲዎች ለሞቱት ወንድም እህቶቻችን ፍትህ እንፈልግ። ለአቢም ፍትህ እንፈልግ። እባካችሁ ሁላችሁም ቪዲዮ በመስራት ሼር እና ኮፕሊንግ በማድረግ አድርሱት። እስቲ ለሁሉ ማለት ነው ሚሽን አድርጉላቸው። ለነ ብሩክ ኒውስ ምናምን ለሚሰሩት ለሁሉ ለነ ሙሴ ምናምን በደንብ እንዲሰሩና በዚህ ዙሪያ ህግ እንዲሰፈን እንዲያደርጉ እባካችሁ እንዲነዘንዙ መንግስትንም የመንግስትንም አካል እንዲናገሩና እንዲነግሩ እስቲ እባካችሁ ሁላችሁ ወደሚችል ሰው ወደሚመለከተው ሰው በማድረስ ተባበሩ። አመሰግናለሁ። ልናገር መጥቻለሁ ፍትህ ብዬ ለኢባ ፋት ዘ ፖሊስ ኬትን መተዋረጉት ደማችንን መራራ ስንወጣ ያፍሱናል ከቤታችን ፊት ለፊት ካለ ምክንያት ወር ማሰር ሱስ ሆኖባቸው ድርጊት እሱን ጠልተን በፍራቻ ብንውልም ከጫካ አነፍንፎ ይመጣሉ ሊጥሉብን አደጋ። ፍትህ ለኢባ የሰረቀው ዳቦ በልቶ ጨዋው ሰው ቀብር ገባ። ሸገር በስቶ ጭቆና ፍትህ ፊቷን አዙራ ስናበዛ ዝምታ አረጉን መጫወቻ ደማችን እንደ ውሃ ሲፈስም የእናት እንባ ሸገር ታቁም ዝምታ ፍቺቱ በቃ ፍትህ ለኢባ ፍትህ ለሸገር በቃን ዝምታ ነፍሲ ማለ ምስኪሉ ሞትሞ ለጨቋኙ ምረፋራ ገገማ ከእናት ወጥቶ የእናት ልጅ ሆዱን ነው የሚመታ ምረፋራ ገገማ ከእናት ወጥቶ የእናቱ ልጅ ነው ሆዷ የሚመታ ምረፋራ ገገማ ከእናት ወጥቶ የእናት ልጅ ነው ሆዷ የሚመታ። እንግዲህ የልጅ ህፃን ነው ገና 18 ዓመት እንኳን አልሞላውም። ገና የካቲት 27 እንደዚህ ነው 18 ዓመት የሚሞላው። ዞሮ ደርሷል ብንል እንችላለን። እንግዲህ በግፍ ተገሎ ነው እዛ ወንዝ ውስጥ የተገኘው። በጣም የሚገርም የሚያሳዝን ነው። እንግዲህ እንዲህ አይነት ነገሮች ህግ ሊያስከበር ያስፈልጋል። ህግ ለእንደዚህ አይነት ነገሮች ተደራሽ ሆኖ እንዲህ አይነት የሚደረጉ መከራዎች እንዲህ አይነት ሞቶችን ማስቆም ካልተቻለ ዛሬ ነገ ከነገ ወዲያ ከዚህ በላይ እየባሰ መወጣት የማንችለው ነገር ውስጥ ይገባል ማለት ነው። በጣም ያሳዝናል። ማንኛውም ሰው ህግ ባለበት ሀገር መገደል የለበትም። የመኖር መብት አለን። ነፃነት መብታችን ነው። በነፃ የተሰጠን ሰው በመሆኑ ብቻ ሲፈጠር የመኖር መብት አለው ማለት ነው። ወንጀል ከሰራን የምንጠየቅበት የራሱ ህግ አለ። በወንጀለኛ ህግ መቅጫ ልንቀጣ ቅጣታችን ልንወስድ እንችላለን። ከዛ ውጪ ግን እንዲወጣቱ ላይ የሚደርሰው መከራ፣ መገደል፣ ሞት ከባድ ነው። እዚህ ውስጥ አሁን እናቶች ስንት አዝነዋል። እንግዲህ ይሄ ልጅ እኮ ሚዲያ ስላገኘ ወጣቶቹ ስለተረባረቡ ወጥተው ፍትህ አሉ፣ ወጥተው ድምፅ አሰሙ። ስንቶች ሞተው ቀርተዋል። ስንት እናት ዛሬ በቤቷ ታለቅሳለች። ስንት እናት ዛሬ ተኮራምታ ተቀምጣለች። አስቡት እስቲ። ኧረ እግዚአብሔር፣ እኔ ምን አይነት መንፈስ እንደመጣብን አላውቅም። ይቅርታ አድርጉልን። ወደው ነው እያደረጉ ያሉት የሚለው እኔ እንትን አለን። ሰው ፈልጎ ሰውን ይገላል ብዬ አላስብም።
የሆነ ክፉ መንፈስ ላያችን ላይ መጥቷል። በቃ እርስ በርስ የሚያባላን፣ እርስ በርስ የሚያጋድለን፣ እርስ በርስ የሚያጨፋጭፈን፣ እርስ በርሳችን መከራ የሚያሳየን የሆነ መንፈስ መጥቷል። የሆነ ነገር አለ። ያንን እግዚአብሔር ካላራቀልን ሰው ያርቃል ብዬ አላስብም። እንዴት ሰው ወንድሙ ላይ አንስቶ ይገላል? ሰው ሰላም ህሊና ሰላም ይሰማችኋል አይደለም? እኔ እግዚአብሔርን ዋሽታችሁ እንኳን እኮ ምን ያህል ነው የምትንቀጠቀጡ? ምን አይነት ጭካኔ ዓለም ውስጥ እንደገባን፣ ምን አይነት ክፋት ውስጥ እንደገባን እኔ አላውቅም። እግዚአብሔር ይቅር ይበለን። እግዚአብሔር ምሕረቱን ይላክልን። እሱ ይቅር በቃችሁ ይበለን። በእውነት እናቶች አባቶች አላችሁ፣ እባካችሁ ጸሎት አድርጉ። እግዚአብሔር የአንድን ሰው ልመና ይሰማል። ይሄ ሀገራችን ላይ የመጣውን መዓት፣ ሀገራችን ላይ የመጣውን ክፉ መንፈስ አንተ ከእግራችን በታች ጣልልን ብለን ልንለምን ያስፈልጋል፣ ልንማጽነው ያስፈልጋል። ሰው ይመልሷል ብዬ አላስብም። ባርሲ ወገኖቻችን ዕለት ዕለት እየተገደሉ ነው። ይህን ሊመልስልን የሚችለው እግዚአብሔር ነው። ከሰው ማጠበቅን ጮህን እኮ አንገደል ብለን ስንት ጊዜ ጮህን፣ ድምፃችንን አሰማን። በዛ ያሉት ተሰደዱ። ዳግመኛ ሞት መጣ። እግዚአብሔር ነው ሊያስቆምልን የሚችለው። ጉልበተኞችን የሚያስታግስ እግዚአብሔር ነው። ብርቶችን የሚያስታግስ እግዚአብሔር ነው። ከፍ ከፍ ያሉትን የሚያዋርዳቸው እግዚአብሔር ነው። ለኛ ለተቸገርነው ለተራብነው ደግሞ የሚያጠግበን የሚደርስልን እግዚአብሔር አምላክ እሱ በቸርነቱ ሁላችንንም ይማረን። እነዚህ እንከታተልና እንጨርሳለን። ማተብ እናስራለን። ማተብ የሌለው ማን አለ? ኦርቶዶክሳውያን ሆነን እናምናለን። ስረና ግን ምን ያደርጋል? ማተቡ አለ፣ ዝቅ ስንል ግን እርቃን። ልብሱ አጭር ነው፣ ገላም ያሳይን። ይቅርታ ለቋንቋ እምብርት የሚከፍት መስቀሉ ከዚህ ጋር ይሄዳል። መስቀሉ ከጨዋነት ጋር፣ መስቀሉ በአገባብ ከመልበስ ጋር፣ መስቀሉ ከመሸፈን ጋር እኮ ነው። መላእክትን እንኳን አላያችኋቸው? በሁለት ክንፋቸው ፊታቸው፣ በሁለት ክንፋቸው ይበራሉ፣ መስቀል ይሰራሉ። በሁለት ክንፋቸው እግሮቻቸውን ይሸፍናሉ። መላእክት እንኳን እግሮቻቸውን የሚሸፍኑ ከሆነ አቤት የኛ መሸፈንም አለ። ጨክነን እኮ ነው የምንቆመው እንጂ መሸፈን እኮ ነው ያለብን፣ መሰወር እኮ ነው ያለብን። እግዚአብሔርን የበለጠ የቀረቡ የሚሄዱ ሰዎች ይሸፈናል። መታየት አይፈልጉም። ስውር ያቀረቅራል፣ ይደፋሉ። እግዚአብሔርን የበለጠ የቀረቡ የሚሄዱ ትሑታን ነው የሚሆኑት። እግዚአብሔር የት ሄደ? በዚህ ዓለም ላይ ትልቁ ጨለማ ምን እንደሆነ ታውቃላችሁ? ትልቁ ጨለማ ማን ነው በዚህ ዓለም? በስ እሱ ጀርባ ላይ ያለው እንሽላሊት ነው እባብ ነው? አይ አውቄ ነው። ይኸው ፈራችሁ ማለት ነው። በዚህ ዓለም ትልቁ ጨለማ ምንድን ነው ብዬ ነበር። ሞታውን ሁሉ ሰው ፈራ ማለት ነው። ይኸው እዚሁ ላይ ማስመሰከርኩ ማለት ነው። ስለዚህ ቅዱስ ዳዊት ምን አለ መሰላችሁ? ይቅርታ አድርጉልኝ እናቶች። ቅዱስ ዳዊት እንዲህ አለ፣ ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ ወደ ፈነኒ ጽልመት አለ። የሞት ድንጋጤ ምን አለብኝ አለ? መጣብኝ። ፍርሃትና እንቅጥቅጥ ያዘኝ፣ ጨለማ ምን አለኝ አለ? ሸፈነኝ አለ። መዝሙር 54 ቁጥር 5 ላይ የሞት ድንጋጤ መጣብኝ፣ ፍርሃት ረሃድ እንቅጥቅጥ ያዘኝ፣ ጨለማም ሸፈነኝ አለ። እንዲሁም ሞትን መፍራቱን ደግሞ ሲያጎላው ደግሞ መኑ እሙሃበኒ ክንፈ ከመርግ እስርር ዋይርፍ። አረ እንደ ርግብ ብር ብዬ ሞትን ማመልጥበት ከሞት የሚያሳርፈኝ ማን ምን በሰጠኝ አለ? ክንፍ እንደው ማን በሰጠኝ አለ። ሞትን በጣም በዚህ መጠን የሚፈራ ነው። አሁን ሞተ ዘይመውት ሞተ ከመ ይሰዓሮ ለሞት፣ የማይሞተው ሞትን ሊሽረው መጣና ሞትን ሞተና የሞትን መውያ ሰበረልን። አይቴ ቀኖት ከሞት ሞት መውያ ወዴት ነው እንድናደርገን? የማይሞተውን ሲሞት ሞት የማይነካ ነካ ገና ዛሬ። እሱም ማን ነው? ክርስቶስ ነው። አለትን የሚቆረጥሙ ጥርሶች ሁሉ ምን ይላሉ? ምን ይላሉ? ይሰበራሉ። ክርስቶስ አለት ነበረ። ያንን አለት ደፍራለሁ ብሎ ሞት ቀረብ። ወጸምጸሙ አጽናኒሁ፣ ጥርሱን ርግፍ አረገበት። ጥርሱን አወለቀበትና ሞት ማንን ነክሶ ያስቀር? በማንም ላይ አቅም የለውም ሞት ከዚህ በኋላ። ለዚህ ነው ቅዱስ ጳውሎስ እኮ የፎከረበት ሞት
መውጊያ የተደባ አለው። ድሮ እነዚያን ኃያላን እነ ዳዊትን የወጋህበት ጥርስ የት ሄዶ ነው አለው። ጌታችን የክርስቶስ የሞትን መውጊያ ሰበረልን። ሞትን ስንፈራ የነበረው መጣ ነው። እትፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን ምን አትበሉ አትፍሯቸው። ወለነፍስክሙ ኢይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውምና። ስለዚህ ለምን አነ ውእቱ ትንሣኤ ወሕይወት፣ እኔ ምንድን ነኝ አለ? ትንሣኤና ሕይወት ነኝ አለ ዮሐንስ 11:25። እኔ ትንሣኤና ሕይወት ነው። ዘያምን በየመን ሞተ ያህዩ፣ በእኔ የሚያምን ሰው ቢሞት እንኳን ምን ይላል? ይነሳል። ከዚያስ ምን አለ? ድሮ ለምንድን ነው የምንፈራ? ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትትማየጥ ከመ ይቀውፍናው ዕፀ ሕይወት፣ ወደ ዕፀ ሕይወት የሚወስደውን መንገድ ይጠብቁ ዘንድ የምትገለባበጥ ሰይፍ የያዙ ኪሩቤልና ሱራፌልን እግዚአብሔር አዘዛቸው አለ። ለምን? አዳም እጁን አንስቶ ከዕፀ ሕይወት ምን እንዳይል እንዳይበላ። ከዕፀ ሕይወት ከበላ ምን ይላል? ምን ይላል? ይህ ሕያው ይሆናል ማለት ነው፣ አይሞትም። ስለዚህ አዳም እንዲሞት እግዚአብሔር የገነትን በር ዘጋው፣ እንዲሞት ስለፈለገ። ለምን? ካልተዘጋ ይገባና የሕይወት ፍሬ ይበላል፣ ሞትን ያመልጥ ነበረ። አሁን በሩን ስለዘጋበት አዳም ከነ ልጆቹ እየተንከራተተ ሞት ሲያሳድደው ኖረ። አሁን ያ የሕይወት ዛፍ ክርስቶስ መጣ፣ ከድንግል ማርያም ከእውነተኛይቱ ገራይተ ሕይወት ከመቤታችን ከሕይወት እርሻ ከሷ እውነተኛው የሕይወቱ ፍሬ በቀለ። ከዛ ምን አለ? ኑ የኔን ሥጋ ብሉት አለ። ከዚያስ ኑ የኔን ደም ጠጡት። ከዚያስ የኔን ሥጋ የበላ የዘላለም ምን አለው አለ? ሕይወት አለው። ስለዚህ ሞት የኔን ሥጋ ለበላ ሁሉ ምን የለውም? አቅም የለውም ሞት በእናንተ ላይ። ዘበላ ሥጋ የወሰት የደሜ አነ ይሄሉ ምስሌሁ ውእቱን ይሄሉ ምስሌ ወአነ አነሰው በዳህሪት ዕለት። ሥጋዬን የበላ ደሜን የጠጣ ሰው እኔ ከእሱ ጋር እንዳለው እሱም ከኔ ጋር ይኖራል፣ በመጨረሻው ዘመንም አስነሳዋለሁ። ስለዚህ የሞትን ፍርሃት በገዛ ደሙ ያራቀልን ክርስቶስ ነው። የክርስትና የማዕዘን ድንጋይ ትምህርት ነው። እሱ ምንድን ነው? ከራስህ ይልቅ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ አንተ ትበልጣለህ፣ ከኔ ይልቅ አንተ ትሻላለህ፣ ከኔ ይልቅ አንተ ቅደም፣ ከኔ ይልቅ አንተ ክበር፣ ከኔ ይልቅ አንተ ድመቅ፣ ከኔ ይልቅ አንተ ታወቅ። አንተ ከኔ የምትበልጥ ብቻ አይደለህም፣ አንተ ከኔ በጣም የተሻልክ ነህ። ይሄ የክርስትና የማዕዘን ድንጋይ ነው። ኦርቶዶክሳዊነት ይሄ የሁላችሁ ከመቀማት መስጠት፣ ይሄን ኦርቶዶክሳዊነት፣ ከመፎካከር መተባበር፣ ይሄን ኦርቶዶክሳዊነት፣ ከውድድር ክብብር፣ ይሄን ኦርቶዶክሳዊነት። በፉክክር ውስጥ ትከሻ ለትከሻ ክንዳችን በዛለ ቁጥር እንደምንበላ እንዳትረሱ። ከመሰጣጣት ይልቅ አተኩረን መነጣጠቅ ላይ ባተኮርን ቁጥር እመኖኝ ለሌሎች ተላልፈን ነው እየተሰጠን ያለን። ባልንጀራችሁን አስቀድሙ። አንተ ትሻላለህ፣ አንተ ትበልጣለህ በሉ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ዓለምን ድል የነሳው በምን እንደሆነ አታውቁ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ እኮ ነው የሚለው። እኩል ሆኖ ሳለ ዝቅ አለ። እቀማለሁ ሳይል መጣ። ይወሰድብኛል ሳይል ሰው ሆነ። በክርስቶስ ዘንድ የነበረ ሐሳብ ማለት ይሄ ነው። እኩል ሆነ ሳለ ዝቅ በል። አስቀድመው፣ አስበልጠው፣ የተሻለ አድርገው። አያምህም ያኔ። ዓለም ሰላም ለምን አልሆነችም ካላችሁኝ፣ ዋናው አጀንዳዋ እኔ በልጥ ፉክክር ውስጥ ስለገባች እኮ ነው። አንዱ ድሮን ሲፈጠር አንዱ ጸረ ድሮን እየፈጠረ መከራውን የሚበላው ለምን መሰላችሁ? እኔ በልጥ ስላለ ነው። ይሄን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ነው። ያንዳንዶች ወሬ አትሰሙትም? በአንዳንዶች መቃብር ላይ የበላይነታችንን እናሳያለን ማለት ምን ማለት ነው? ፉክክርና ውድድር እኮ ነው የገደለ። መነጣጠቅ እኮ ነው እየቀበረን ያለው። አብሮ መጥገብ እየተቻለ አብሮ ወደ መራብ ሄድ ነው። አብሮ ያው መሆን እየተቻለ አብሮ መሞት የጀመርነው እኮ ለዚህ ነው። ኦርቶዶክሳዊነት ግን ባልንጀራውን ያስቀድማል። ይህ ኦርቶዶክሳዊነት ነው።
ሰላም ነው ወገኖቼ። አንተን ካስቀደምኩኝ አንተ ስትከብር ባይ አይከፋኝም፣ ምክንያቱም ትበልጠኛለህ። አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ቅዱስ ዮሐንስንና ቅዱስ ጴጥሮስን አላያችኋቸው? ጌታ ተነስቶ መቃብሩ ባዶ ሆኖ ማርያም መግደላዊት ነግራቸው ወደ መቃብሩ ሲገሰግሱ ምን እንዳደረጉ አላያችሁ? ያቅማቸውን ይሮጣሉ እንጂ እኮ አልተፎካከሩም። ምን ያፎካክራል? እግዚአብሔር በሰጠ ጸጋ ታገለግልም። ምን ያወዳድራል? ቅዱስ ዮሐንስ ፈጥኖ በመሮጡ አረጋዊውን ጴጥሮስን አልናቀው። ወጣቱ በመሮጡ አረጋዊው ቅዱስ ጴጥሮስ ደግሞ ቅናት አላበገነው። ክርስትና ማለት ይሄ ነው። ያቅማቸውን ይሰራሉ እንጂ አንዱ ካንዱ አይፎካከርም፣ አንዱ ካንዱ አይወዳደርም። ይሄ ኦርቶዶክሳዊነት። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 100 ያማሩ ፍሬዎችን ለማፍራት ያብቃን እላለሁ። እንግዲህ በሌሎች ዝግጅቶች እስክንገናኝ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።